ታችን እንዴት ውላችኋል? ከፋና ሚዲያ ኮርፖሬሽን ዘወትር ረቡዕ በዚህ ሰዓት ወደ እናንተ የሚደርሰው ፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን ነኝ። የዛሬውን የፋና ጤና ፕሮግራም እየመራው አብሬያችሁ ቆይታ ማደርግ ነው የሚሆነው። እንግዲህ በዚህ ሳምንት ወይም ዛሬ ልናወራበት የተዘጋጀው ርዕሰ ጉዳይ የስኳር ህመም ነው ወይም የስኳር በሽታ ነው። ይሄ ሳምንት ደግሞ ከሰኞ እስከ አርብ ባለው ጊዜ ስለ ስኳር ህመም በቂ ግንዛቤ ሰዎች እንዲያገኙ በተለያዩ ቦታዎች እንዲሁ ገለጻ የሚደረግበት ደግሞ በተለያዩ ስፍራዎች እንዲሁ የተለያዩ በጎ ፈቃደኞች ተገኝተው ደግሞ ምርመራ የምናደርግበት ጊዜ ነው ማለት ነው። ዛሬ በፋና ሚዲያ ኮርፖሬሽን ቅጥረ ግቢ ውስጥ ይኸው እንደዚህ በጎ ፈቃደኞች ተገኝተው የስኳር ህመም ምርመራ ያደረጉ ነው። ስለዚህ ይሄን ምርመራ እንግዲህ እኔም አደርጋለሁ ማለት ነው። ከጧት ጀምሮ የተቋሙ ሰራተኞች እየገቡ እንግዲህ ባገኙት ሰዓት ምርመራ እያደረጉ ራሳቸውን እያወቁ ነው ያሉት። ይሄ በጣም ይበል የሚያሰኝ በሌሎች አካባቢም ሊለመድ የሚገባው ጉዳይ ነው። ወደ ውስጥ ገባለሁ። አብራችሁን ቆዩ። እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው አለን። መመርመር ይችላል? በጣም ቆንጆ። ቀኝ ነው ግራ እጄ ነው የምሰጥ? ግራ እጄ። እሺ፣ እንዴት ነው ስራ ዛሬ? ስራ ጥሩ ነው። እንግዲህ ያው ከጧት ጀምሮ አብረናችሁ ነበርን። ብዙ ሰራተኞችን እንግዲህ አንድ ላይ ያከብን ነበርና ጥሩ ጊዜ እያሳለፍን ነው። በእውነት እንደዚህ አይነት ደግሞ ሁኔታ ተመቻችቶ ለድርጅታችሁ ጥሩ እንግዲህ የሕክምና አገልግሎቶችን ለመስጠት በተለይ ደግሞ ግንዛቤ ማስጨበጥ ነው ዋናው ነገርና ለማህበረሰቡ እንግዲህ በሚሰሩበት ቦታም እየመጣን እንደዚህ አይነት ነገር በማቅረባችን ደስተኞች ነን። እኛም በጣም ደስ ብሎናል። ምክንያቱም የስራ ባህሪያችን እንደምታውቀው በጣም በጥድፊያ የተሞላ ነውና እዛ እንኳን መተን ይሄንን ምርመራ ማግኘት ባንችል እዚህ ስለመጣችሁ እናመሰግናለን። እዚህ ብቻ ነው ወይስ ሌላ ቦታም እንደዚህ አይነት ስራዎች ይሰራሉ? አብዛኛውን ጊዜ ያው እንግዲህ ከኢትዮጵያ የስኳር ህመምተኞች ማህበር ጋር በመተባበር የተለያዩ ቦታዎች ላይ እንደዚህ የግንዛቤ ማስጨበጫ ስራዎችን እናካሄዳለን እና አንደኛው ነገር ምንድነው አንቺ እንዳልሽው ታካሚዎች በተለይ ደግሞ ማህበረሰቡ በሚሰራበት አካባቢ ይሄድን ይሄንን የግንዛቤ ማስጨበጫ መስጠት ነው። እንደዛ ለማድረግ ደግሞ እንደዚህ አይነት ምርመራዎችን የስኳር መደበኛ የሆኑ ምርመራዎችን እያደረግን ሰው ራሱን እንዲያውቅና ደግሞ የተሻለ ምርመራ እንዲያደርግ በዛ ላይ ደግሞ ጤናውን እንዲጠብቅ ለማድረግ የተለያየ መንግስት ተቋማት ጋር በመተባበር አብረን እንሰራ ይሆናል ማለት ነው። ብዙ ጊዜ ደግሞ በማህበረሰብ ደረጃ የሚነሳው ችግር ምንድነው? ጊዜ ከማጣት የተነሳ ጤናን መንከባከብ ነገር በጣም ችግር ውስጥ የሚገባ ነገር ነውና ያንን ራሱ ከመከላከል አንፃር በያሉበት ቦታ እንደዚህ አይነት የግንዛቤ ማስጨበጫ ካምፔኖች ኢቨንቶች ሲዘጋጁ በመሳተፍ ሰው ስለ ጤናው የተሻለ ግንዛቤ እንዲኖረው እናደርጋለን ማለት ነው። ውጤት ይደርሷል። ስለዚህ ምንድነው ምን ያመላክታል? ውጤትሽ እንግዲህ አሁን እንደሚያሳየው ምግብ እንግዲህ ቅርብ ሰዓት በልተሽ ከሆነ ትንሽ ብዙ ጊዜ እንግዲህ ከሁለት አይነት ምርመራ ነው የሚካሄደው። በባዶ ሆድ የሚደረግ ምርመራ አለ እና ደግሞ ምግብ ከተበላ በኋላ የስኳር መጠኑ እዚህ ጋር እንግዲህ አሁን 90 ብሎ ነው የሚያሳየው። ብዙ ጊዜ እንግዲህ ምግብ ተበልቶ ከ1 እስከ 2 ሰዓት ባለው ውስጥ ከሆነ ከ180 በታች ከሆነ ኖርማል ተብሎ የሚታሰበው ነው ወይም ደግሞ ጥሩ ሬንጅ ውስጥ ያለ ነው ተብሎ ነው የሚታሰበው። እንግዲህ አሁን በምናየው ሁኔታ ያንቺ ጥሩ ሁኔታ ላይ ነው ያለው። 90 ነው። ሊያሰጋኝ ይችላል? ሊያሰጋ የሚችል ነገር የለውም። ነገር ግን እንደዚህ መደበኛ የሆነ ክትትል በማድረግ ከእድሜ ጋር ተያይዞ ሊከሰቱ የሚችሉ የስኳርና የተለያየ አይነት ችግሮችን ቀድሞ በማወቅና የሚያመጡን ጎንዮሽ ጉዳት በመከላከል ረገድ እንደዚህ አይነት ምርመራዎች ጥሩ ስለሆኑ ክትትልሽን እንዳታቋርጪ። አሁን ባለው ሁኔታ ግን ጥሩ ነው። በየስንት ጊዜ ልከታተል? በየስንት ጊዜ ቼክ ላድርግ? ብዙ ጊዜ እንደዚህ የስኳር ችግር ለሌለባቸው ሰዎች ከሆኑ በየ3 ወር ክትትል ማድረግ ይችላሉ። እንደው በጣም ተጨናንቆም ከሆነ ቢያንስ በአመት 2 ጊዜ ራሱ ቼክ ቢደረጉ ይመከራል። እጅግ በጣም አድርጌ ነው ማመሰግነው። ቆንጆ ጊዜ ይሁንላችሁ። ተመልካቾቻችን እንግዲህ ቀደም ብላችሁ እንደተከታተላችሁት የኔ ስኳር መጠን 90 ሆኗል ማለት ነው። አያሰጋሽም ተብያለሁኝ፣ ግን ሌላ ክትትል እንደሚያስፈልገኝ ተነግሮኛል። እንግዲህ እኔ ከዚህ ወደ ስቱዲዮ ሄዳለሁ። ስቱዲዮ ላይ አንድ የስነ ምግብ ባለሙያና እንዲሁም ከስኳር ጋር በተያያዘ የምታወራኝ ዶክተርን አዘጋጅቻለሁ። እዛ ጠብቃችኋለሁ ማለት ነው። እስከዛ ግን ለመዳረሻ እንዲሆነን ባልደረባይ ነጻነት ባደግ ስኳር ህሙማን ጋር ተገኝታ ያዘጋጀችልን አጭር መሰናዶ አለ። እሱን ተከታተላላችሁ። መልካም ጊዜ። እዛ እንገናኝ። የምትከታተሉት ፋና ጤና ፕሮግራማችን ነው። ፋና ጤና እንግዲህ በስቱዲዮም ከስቱዲዮ ውጭ ተገኝተን የተለያዩ ጤና ነክ ጉዳዮችን በስፋት የምንዳስስበት ፕሮግራም ነው። ዛሬ እንግዲህ በኢትዮጵያ የስኳር ህመም ማህበር ተገኝቻለሁ። እንግዲህ የስኳር ህመም በአገራችንም በዓለም አቀፍ ዙሪያ ከፊት ለፊታችን ባለው አርብ ለ35ኛ ጊዜ ይከበራል። የስኳር ህመም በዓለማችን እጅግ በጣም እየተስፋፋ እየመጣ እንደሆነ የተለያዩ ጥናቶች ያሳያሉ። የበሽታው አስከፊነት ደግሞ የተለያዩ ተያያዥነት ላላቸው በሽታዎች ይዳርጋል። ለአይነ ስውርነት፣ ለኩላሊት
ለኮሌስትሮል እንዲሁም ደግሞ ለልብ ህመም ይዳርጋል። በዚህ መንገድ እያለፉ ያሉት የተለያዩ ቤተሰቦች እዚህ ያሉ ከነሱ ጋር ቆይታ ማድረግ ይሆናል። አብራችን ቆዩ። ወጣት ሞገስ አዲሱ ይባላል። ገና የ14 ዓመት ታዳጊ ያለ ነበር የስኳር ህመም እንዳለበት ያወቀው። በወቅቱ የነበሩ ምልክቶችንና ስሜቶችን እንዲህ ያስታውሳል። ኖርማሊ ህመሙ የጀመረኝ 2000 ላይ ነው። ያ ማለት የዛሬ 18 ዓመት አካባቢ ማለት ነው። በሰዓቱ ያው ተወልጄ ያደግኩትም ገጠር አካባቢ ስለነበረ ያን ያህል ስለበሽታው እኔም ሆነ ቤተሰብም ሆነ ያን ያህል እንትን አልነበራቸው እውቅናው አልነበረምና በሰዓቱ የነበረው ስሜት ምንድነው? ብዙ ውሃ መጠጣት፣ ሽንት ማለት ውሃው ኖርማሊ እኛ እንደምናስበው አይደለም። ማንኛውም ሰው ወይም ስኳር የሌለበት ሰው ውሃ ይጠማዋል አይደል? ማንኛውም ሰው ግን ውሃ ሲጠጣ ጥም ይቆርጣል አይደል? ስኳር ደግሞ ሀብን ሲያደርግ ወይም ስኳር በሽታ ያለበት ሰው ደግሞ ውሃውን ጥም መቁረጥ አይችልም። ስለዚህ በጣም ብዙ ውሃ ማስጠጣት ይኖራል፣ ሽንት ማለት ይኖራል፣ የራብ ስሜት ይኖራል፣ ሰውነት መቀነስ ይኖራል። በሰዓቱ የነበሩት እነዛ ናቸው። አክቹአሊ ቶሎ ክብደት መቀነስ ነበረኝ። ከዛ በተጨማሪ ደግሞ አሁን ያልኳችሁ ውሃ መጥማቱ፣ ሽንት ማለቱ፣ የድካም ስሜቱ የተባባሰ ሲሄድ ደግሞ ማስታወክም ሊኖር ይችላል፣ ከንፈር መድረቅ ሊኖር ይችላል። እነዛ እንትኖቹ ነበሩ በሰዓቱ ላይ ማለት ነው። ከመታመም በፊት ጤናን የመከታተል ባህል በሀገራችን አልዳበረም። በዚህም የተነሳ ብዙ ሰው በጤናው በኢኮኖሚው እና በስነ ልቦናው ከፍ ያለ ጉዳትን ያስተናግዳል። ማለት የድካም ስሜት ምናምን ይሰማኝ ነበር። ከዛ በቃ ለቤት ነው ለሕክምና በሄድኩበት ሰዓት ያ ስኳር ህመምተኛ ያለውንኩ ተነገረኝ። ግንዛቤው ምንም ስለሌለኝ የመደናገር ስሜት ይሰማኝ። ከዛ በኋላ በስርዓቱ መርፌ ሕክምናውን ተከታተል እነሱ በነገሩ መሰረት እኔም ያንን እየጠበቅኩ አለሁ። ስሜቱ እንደ ላብ ማንቀጥቀጥ አይነት ስሜት አለው። ይሄ ደግሞ የሚሆነው በጣም በሚወርድበት ሰዓት ነው የሚባል ያክም እንትን የተነገረኝ። እንደገና ደግሞ በሚጨምርበት ሰዓት የከንፈር መድረቅ፣ ሽንት መብዛት፣ የመገጣጠሚያ እንትን ህመም ስሜት ይሰማል። እንደዚህ አይነት ነገሮች አሉ። ገጠር አካባቢ ስለሆነ የነበርኩት አሴፕታንሱ ትንሽ ይከብድ ነበር ለመቀበል። አንደኛ ቤተሰብ ጋርም ለመቀበል ይከብድ ነበር በሰዓቱ። እንደገና ስኳር በሽታ እኮ እንዲሁም አሁን ይሻላል እንጂ በፊት ሰው ታሞ የሚድንም አይመስለውም ነበር። ለአንዳንድ ለጎረቤት ለምንም ሳማክር እንዴ ሁሌ መርፌ እየተወጋ ምናምን አይነት መንተኖች ነበሩ። ከዛ በኋላ እንዲሁም እኔ ከሆስፒታል ስወጣ ያን ያህል ምንም አልመሰለኝም ነበር። ግን ወደ ማህበረሰቡ እየተቀላቀልኩ ሲሄድ ደግሞ አንዳንድ እንትኖች ላይ ወይ ዝግጅት ሊኖር ይችላል እንትን እያልኩ ሲሄድ ደግሞ አይ እኔ እኮ ስኳር አለብኝና ጣፋጭ ነገር አልወስድም ከጓደኛ ጋርም ሆኜ ማለት ነው። ስለዚህ እንደዛ ስል ዋው ብሎ መደንገጥ ሊኖር ይችላል። አብሮኝ ያለው ሰው ምን ሊኖር ይችላል። ያኔ ትንሽ ተጽዕኖ ነበረው ለኔ። ግን እዛ በኋላ ግን ያንንም እንትን ለማለት እኔ እንትን ለማለት ብዬ ወይም ራሴን አለብኝ ብዬ ለመናገር ጓደኞች የሚያደርጉትን ነገሮች ሁሉ አደርግ ነበር በሰዓቱ ማለት ነው። ግን ያነ አይጠቅም። ኖርማሊ አንድ ሰው ስኳር በሽታ ያለበት ሰው አንደኛ ሀጎኑ ላለው ሰው ማሳወቅ መቻል አለበት። ለምንድነው? እርዳታ ሊያስፈልገው ይችላል። ያነሱ ስኳሩ ሊቀንስበት ይችላል። ስኳር በደማችን ውስጥ ያለው ስኳር መጠን መጨመር ብቻ ሳይሆን ይቀንሳል። ስኳር ህመም የጀመረው በ3 ዓመት ህፃን ልጅ ያለ ነው እና ሲጀምረው እኔ ምንም ነገር አላቅም። የስኳር እንትን እንዴት እንደሚመጣ ምን እንደሚመስል ምናምን ነገር ግንዛቤው የለኝም። ግን በዛን ሰዓት እሱ ሽንት ይለዋል፣ ራብ ይለዋል፣ ይነጫነጫል፣ የሌለበትን ባህሪ ያሳይሻል። እና አሁን ከዛ እኔም ለሰው አማከርኩ። እስቲ ሂድና ሆስፒታል እስቲ ውሰደው ምናምን አሉ።
ሆስፒታል ውስጥ ተሳስመረምረው ሱካር ነው አሉ እና ያው አንድ ወር ከምናምን ጥቁር አንበሳ ሆስፒታል እዛ ተኝቶ በጣም ስቃይ ላይ ነው የነበረው። አንዴ ይወርዳል፣ አንዴ ዝቅ ይላል እና አልስተካከል ብሎ ሐኪሞች ራሳቸው ብዙ ተሰቃይቷል እና በዛ ነው ያሳለፍኩት። አዎ እኔ በወቅቱ አላወኩም ነበር እኔ ምክንያቱም አጣቂም ኬዙን ያው ምን እንደሆነ ያው እንዳልኩሽ አልጋ ላይ ይሸናል፣ ሌሊት ተነስቶ ምግብ ይላል፣ ራበኝ ይላል፣ አሁን በልቶ አሁን ይላል ይፈልጋል፣ ፍላጎቱ ብዙ ይነጫነጫል እና ልረዳ አልቻልኩትም። መድኃኒቱን ከጀመረ በኋላ ያው ሲያንሰው ሲወርድ ማለት ነው ሲወርድ ምግብ ሳይበላ ሲቀር ምንድነው አይኑ ብዥ ይላል፣ የማየት እንትኑ ይቀንሳል፣ ድካም ይለዋል፣ ከዚህ ለመራመድ አቅም ያንሰዋል እና ስሜቱ እንደዛ ነው። የስኳር በሽታ ካለባቸው አጠቃላይ ሰዎች መካከል 10% የሚሆኑት አይነት 1 የሚባለው የስኳር በሽታ አለባቸው። የወጣት ሞገስንም ያጋጠመው ይሄው ነው። አይነት 1 የሚባለው የስኳር አይነት ነው ያለብኝ። ያው በሰዓቱ ትንሽ ይከብዳል። አንደኛ ስሜቱም ይከብዳል፣ ፕላስ ዛት ደግሞ ነገሮቹ በራሱ አክሴፕት ለማድረግ ለመቀበል ይከብዱ ነበር። ግን ከቆይታ በኋላ ያው ይለመዳል። እየለመድኩ ሄድኩ ማለት ነው። እዛ በኋላ ትምህርትም ያኔ በሰዓቱ 4ኛ ክፍል ስለነበር ትምህርቴንም ቀጠልኩ ማለት ነው። ከዛ በኋላ ያው ራሴን ሰው ከራሱ የሚማረው ነገር ስላለ ከራሴ እየተማርኩ ራሴን ኮንትሮል እያደረኩ በሰዓቱ ነገሮቹ የሚከብድ ነገር ቢኖረው ግን ከጊዜ ቆይታ በኋላ ተቀብየው ያው አሁን ወደ 18 ዓመት እኖራለሁ ማለት ነው ከስኳር። አይነት 2 በሚባለው የስኳር በሽታ የታመሙት አቶ አሰፋ ደግሞ ህመሙ ተያያዥ የሆኑ የጤና እክል እንዳመጣባቸው አጫውተውናል። ደረጃው 2ኛ ነው። ክትትል ካደረክበት የመዳን ፖሲቢሊቲ ክፍት ነው የሚሉት። እኔም ያው እነሱ ባሉ መሰረት ኢንሱሊን በአግባቡ እየወሰድኩ አመጋገቤን አስተካክዬ እየኖርኩ ነው። እኔ ላይ ያመጣው እንትን ምንድነው የልብ ድካም አላውቀውም ነበር። እንደገና ደግሞ የፕሬሸር የደም ግፊት ምናምን ነገሮች አሉ። በቃ ሌላ እንትን የለውም። እነዚህ ነገሮች ከስኳሩ ህመም በኋላ የመጡ ናቸው። ባለታሪኮቻችን አሁን መድኃኒቶችን በአግባቡ በመውሰድና አመጋገባቸውን በማስተካከል የሐኪሞችንም ትዕዛዝ በአግባቡ በመተግበርና ራሳቸውን በመጠበቅ ህይወታቸውን በአግባቡ መምራት ችለዋል። በነርሶቹ በኩል ምንድነው የተደረገው? መድኃኒቱ ስለማይቋረጥ ልክ ላይፍ ሎንግ ስለሆነ እድሜ ልኬ ኢንሱሊን እንደምወስድ ተነገረኝ እዛው ላይ ማለት ነው። ከዛ በኋላ እንዴት መውሰድ እንዳለብኝ በመርፌ ስለሆነ የሚወሰደው ኢንሱሊን ነው እንዴት መውሰድ እንዳለብኝ አመጋገቤ ምን መምሰል እንዳለበት ምን መመገብ እንዳለብኝ ምን መመገብ እንደሌለብኝ እዛው ሆስፒታል ላይ ሳለው ተነገረኝ ማለት ነው። ከዛ በኋላ ያው በሰዓቱ ሊከብድ ይችላል አክሴፕት ለማድረግም ቀደም እንዳልኩሽ ለመቀበልም ይከብዳል። ግን ደግሞ ያው ግድ ስለሆነ ተቀበልኩትና እኔም እድሜ እያደገ ሲሄድ ምን እያለ ሲሄድ አመጋገቤንም ማስተካከል ኢንሱሊንም መድኃኒቴንም በአግባቡ መውሰድ እያለ ነው እንግዲህ የቀጠለ ማለት ነው። እኔን የጠቀመኝ ነገር ምንድነው? በተቻለ መጠን አመጋገቤን አስተካክላለሁ። ያን ማለት እነዚህን በደማችን ውስጥ የስኳር መጠንን የሚጨምሩ ምግቦችን ብዙ ጊዜ አለመገባቸው። ስኳር የሆኑ ነገሮችን እንዳስወግድ ስኳር እንድቀንስ እነዚህ ነገሮች ሰምተውኛል። እነሱ ባሉ መሰረት እኔም ቡና ጠጣ ብዙ እንደውም ተብያለሁ። በጣም ጠጣ ነበር። እንደዛ ነገር ነው። ቅድመ የጤና ምርመራ በማድረግ በበሽታው ከተያዙም መድኃኒቶችን በአግባቡ በመውሰድ ብሎም የሐኪምን ምክር በመተግበር በተሻሻለ ጤና መኖር ይቻላል። መርፌውን እየወሰድኩ ነው ኢንሱሊን ጠዋትና ማታ አመጋገቤን አስተካክዬ ያው ይጨምራል ይቀንሳል እንትኑ ግራም ያጋባ አይነት ነገር ለሆነብኝ ለኔ እነሱ ያንን ሳታቋርጥ ያን ተጠቀምነው እነሱ ባሉ መሰረትም እየተጓዝኩ አሁን አንዳንዴ ራሱን እንትን የሚልበት ጊዜ አለ። ስለዚህ ከሰዓት በሆነበት ሰዓት ላይ የመጨመር አይነት ስሜት ይሰማኛል። በጣም ይጠማኛል፣ ከንፈሬ ይደርቃል። ያ የመጨመር ስሜት ነው የሚለው ግንዛቤ ስለነገሩኝ ወዲያውኑ በቃ ለማስተካከል ሞክራለሁ።
ተመልካቾቻችን ቀደም መግቢያ ላይ እንደነገርኳችሁ የኢትዮጵያ የስኳር ማህበር ተገኝቼ ነበር ቆይታ ሳደርግ የነበረው ከታካሚዎች ጋር የነበረኝ ቆይታ ይመስል ነበር። እንግዲህ አመጋገባችን የኑሮ ዘይቤያችንን በማስተካከል ራሳችንን መጠበቅ እንችላለን። በእኔ በኩል የነበረኝ የፋና ጤና ቆይታ ይህን ይመስል ነበር። ፋና ጤና ይቀጥላል። አብራችሁ ቆዩ። በስቱዲዮ ተመልሻለሁ። ተመልካቾቻችን እንግዲህ እንግዶቼ እዚህ ቁጭ ብላችሁ ተጠብቃችሁኛል። እጅግ በጣም አድርጌ አመሰግናለሁ። ስለመጣችሁ ደግሞ በጣም ደስ ብሎኛል። ዛሬ እንግዲህ ስለ ስኳር በሽታ ነው የምናወራው። ለዚህ ነው ቀደም ብዬ እንግዲህ ምርመራ ሳደርግ ነበርና ሰምታችሁት ይመስለኛል። ምርመራዬን 90 ተብያለሁ። በኋላ ላይ በደንብ እናንተ ደግሞ ለሌሎችም 90 ማለት ምን ማለት ነው የሚለውንም ታወሩልኛላችሁ። ከእንግዶቼ ጋር ከተመልካቾቼ ጋር ላስተዋውቃችሁ። ከኔ በመቀጠል ዶክተር ቃል ኪዳን አላቸው የስኳርና የሆርሞን ህክምና ስፔሻሊስት ናቸው። ከዛ በመቀጠል አላዛር ኪሩቤል የስነ ምግብ ባለሙያ ነው። ሁለታችሁም እንግዲህ ስቱዲዮ ስለመጣችሁ ደግሜ ያላመሰግን ፈልጋለሁ። ዶክተር ካንቺ ነው የምጀምረው። የስኳር ህመም ማለት ምን ማለት ነው? በምንድን ነው የሚከሰተው ከሚለው እንጀምር እስኪ። እሺ የስኳር ህመም ማለት እንግዲህ አንድ ጤነኛ ሰው አሁን ለምሳሌ ምግብ በላን በላ አይደለ ከዛ ከምግብ የሚያገኘውን ኃይል ሰውነቱ በራሱ ለሚያስፈልጋቸው ነገሮች መጠቀም ይችላል። ጡንቻው ጋር የሚጠቀመው ከሆነ በኢንሱሊን አማካኝነት ጡንቻው ይጠቀመዋል። ሌሎች ነገሮች ሰውነቱ ይጠቀምና የተረፈውን ደግሞ ለክፉ ቀን ብሎ ያስቀምጠዋል። ስለዚህ ደም ውስጥ ተከማችቶ አይገኝም። ስኳር ህመም አለ ምንለው ያንን ነገር ይሄ ወይ በኢንሱሊን እጥረት ሊሆን ይችላል ወይ በኢንሱሊኑን በደንብ ሰውነታችን መጠቀም ባለመቻሉ ሊሆን ይችላል። ደም ውስጥ ስኳሩ ይጠራቀማል። እነዚህ ቦታዎች ላይ ገብቶ ስራውን ከመስራት ይልቅ ደም ውስጥ ተከማችቶ ይገኛል ማለት ነው። ስለዚህ ያኔ የስኳር በሽታ አለ እንላለን። ወደ አንተ ልምጣና አላዛር እንደው ከመከሰቻ መንገዶቹ ብዙ ጊዜ ሲወራም እንደምንሰማው ያልተስተካከለ የኑሮ ዘይቤ ነው ይባላል። ምን ማለት ነው ያልተስተካከለ የኑሮ ዘይቤ ማለት? እንግዲህ ያልተስተካከለ የኑሮ ዘይቤ ስንል አመጋገብንም ያካትታል፣ የአካል ብቃት እንቅስቃሴንም ያካትታል። አኗኗራችን አሁን በጣም እንቅስቃሴ እየተገደበ ነው። ከየሆነ ቦታ ለመሄድ መኪና እንጠቀማለን፣ ፎቅ ለመውጣት ሊፍት እንጠቀማለን። አመጋገባችን ደግሞ በጣም በአቅራቢያችን ብዙ የካርቦሃይድሬትም የቅባትም ያላቸው ምግቦች በቀላሉ ማግኘት እንችላለን። ይሄ ምንም ያልተፈተጉ እህል ዘሮች ከተፈጥሯቸው ያራቁ ምግቦችን እንደ ኋላ ቀር እየታሰበም እንደ ዘመናዊነት እየታሰበ ደግሞ ሪፋይንድ የሆኑ ምግቦችን አዘውተርን በመመገብ ማለት ነው። ወደ አማርኛ በደረሰ ሪፋይንድ ማለት ይሄ የተፈተጉ እኛ ከመመገባችን በፊት ከተፈጥሮ ይዘታቸው ምግቡን ለማጣፈጥና ለምግቡ ጥሩ የሆነ ቴክስቸር፣ ጥሩ የሆነ ጣዕምና ጥሩ የሆነ ይሄ ስንነካውም አፋችን ውስጥም ጥሩ የሆነ ምቾት እንዲሰጠን ለማድረግ ስንል ፕሮሰስ እናደርገዋለን እና ቀነባብሯለን። ይሄንን ስራ ሰውነታችን ውስጥ ገብቶ ነበር መሰራት የነበረበት። እኛ ግን በፋብሪካ ቀነባብረን የተቀነባበረችዋን እናስገባለን። ስለዚህ ሰውነታችን ምንም አይፈጨውም። የልመት ፕሮሰሶችን ኦሬዲ ፋብሪካ ውስጥ ተቀነባብሮ አልፏል። ስለዚህ ቀጥታ የበላነው ምግብ ዶክተር እንዳለችው ኃይል ነው የሚሆነን። ያን ኃይል ሰውነታችን ቀጥታ ወደ ደም ነው የሚያስገባው፣ ግሉኮስ የምንለው ማለት ነው። ያ በሚሆን ሰዓት ይሄ አክሰፕተብል የሆነ ኖርማል መኖር ያለበት የግሉኮስ መጠን አለ ደማችን ውስጥ። ቶሎ ይሄንን ኃይል ወደ ደማችን ስናስገባ ከምንፈልገው የግሉኮስ መጠን በላይ ከፍ ይልብናል። ያኔ የስኳር በሽታ ነው። በተደጋጋሚ ይሄን ነገር ስናደርገው የስኳር ህመም ይከሰታል። ተመልካቾቻችን ዛሬ እንግዲህ በቀጥታ ስርጭት ስለ ስኳር በሽታ እያወራን ያለነው እዚህ ስቱዲዮ ሁለት እንግዶችን ይዘናል። አንዱ የስነ ምግብ ባለሙያ ነው፣ ዶክተር ቃል ኪዳን ደግሞ የስኳርና የሆርሞን ስፔሻሊስት ነች። ስለዚህ እናንተ ሀሳብ አስተያየት ጥያቄ ካላችሁ 8222 እየተጠቀማችሁ በትልኩልን እዚህ ቆንጆ ምላሽ ታገኛላችሁ
ታገኛላችሁ ብዬ ተስፋ አደርጋለሁ። እንግዲህ የስኳር ህመም በዓለም አቀፍ ደረጃ እንዲሁም በሀገራችን በጣም አሳሳቢ የሆነ ነው። ቁጥሩ ከአመት አመት ከእለት እለት እየጨመረ ነው ያለውና ለዛ ነው ዛሬ ደግሞ ይሄ ደግሞ ሳምንቱ ነው የግንዛቤ መፍጠሪያ ሳምንት ነው። ለዛ ነው እንግዲህ እኛም ፋና እንደ ሚዲያ ይመለከተናል ያገባናል ለማህበረሰቡን ግንዛቤ መስጠት አለብን ስንል እናንተን ወደዚህ ያመጣ ነው። ዶክተር ወዳንቺ ልመለስና የስኳር በሽታን እንዴት ይታወቃል? ምልክቶቹ እንዴት ያሉ ናቸው? ከሌሎች ምልክቶች ጋር እንደው አይገናኙብንም ወይ አያዘናጉንም ወይ? እውነት ነው። አንደኛው ነገር መታወቅ ያለበት በአብዛኛው ስሜት የለውም ስኳር በጣም ሲጨምር ነው እንጂ ገና እንደጀማመረ አካባቢ ምንም ስሜት ላይኖረው ይችላል። ሰዎች ስሜት እስኪሰማቸው ተጠብቀው ከተመረመሩ ከዘገየ ሊያገኙ ይችላል። እሱ ነው። ስሜት ሲኖረው ግን የተለመደ ብዙ የሚታወቁት ስሜቶች ውሃ ጥም ከተጋነነ እንደውም ምን ይሉኛል አንዳንድ ታካሚዎች እንዴ በጣም ሲጠማኝ እኮ ብዙ ሚሪ እንዳጠጣ ነበር የዛን ሰሞን ይሉኛል ጭራሽና ከፍተኛ ውሃ ጥም ከሽንት መብዛት አሁን ሽንት መብዛት ቀን ኖቲስ ላናረጋው እንችላለን። ሌሊት ላይ ግን ለምሳሌ ከንቀልፍ ደጋግሞ ሲነሳ ሰው ለምንድን ነው ብሎ ሊጠይቅ ይገባል ራሱን። ከዛ ብዙ መብላት ረሃብ ስሜት መኖር እነዚህ ያሉ ከዛ ተጨማሪ ድካም ከፍተኛ ድካም ሊኖር ይችላል። ቁርስ ከወጣባቸው አልድን ሊል ይችላል። አይን ብዥ ማለት እጅግር ማቃጠል መደንዘዝ እንደዚህ አይነት ስሜቶች ሊኖሩ ይችላሉ። እነዚህ ለሁሉም ይሆናሉ። አንዳንዴ ደግሞ ሴት ከሆኑ ለምሳሌ ተደጋጋሚ የፊኛ ኢንፌክሽን ሊይዛቸው ይችላል። የፈንገስ ኢንፌክሽን ማህፀናቸው አካባቢ ፈሳሽ ምናምን ሊኖራቸው ይችላል። ስለዚህ እነዚህ ምልክት ሊሆኑ ይችላሉ። ለወንዶች ደግሞ አንዳንዶቹ ስንፈተ ወሲብ ለምሳሌ ሊያጋጥም ይችላል። የስኳር ምልክት ሆኖ ሊገኝ ይችላል። ስለዚህ ኮመኖቹና በጣም ሲመጣ እነዚህ የውሃ ጥም ረሃብ ድካም ምናምን ናቸው። ግን ሌሎችም ስሜቶች አሉ። ስሜት የለም ማለት ግን ስኳር የለም ማለት አይደለም። በጣም ቆንጆ አላዛር እንደው ለስኳር በሽታ ይበልጥ ተጋላጭ የሚያደርጉን አመጋገቦችና መጠጦች የትኞቹ ናቸው? ተጋላጭ የሚያደርጉን ነው የምናነሳው። አንደኛ የተመጣጠነ ምግብ የምንለውን አዘውትሮ የማይመገብ ሰው ስኳር የመጋለጥ ቻንሱ ከፍተኛ ነው። ስለዚህ የተመጣጠነ ምግብ የምንለው ምንድነው? ከተለያየ የምግብ ግብአቶች ከተለያየ የምግብ ግሩፖች የተሰባጠረ ምግብ መመገቡ እንዳይከሰት ሪስካችንን ይቀንስልናል። ነገር ግን በተቃራኒው አንድ አይነት ምግብ ሞኖቶነስ ይባላል በእንግሊዘኛ። አማርኛ ቀጥታ ትርጉሙን ባላቅም ሞኖቶነስ የሆነ ዳይት በዋናነት ደግሞ ካርቦሃይድሬት በጣም የበዛባቸው ይሄ ተቀነባብረው የላሙ ምግቦችን አዘውትሮ የሚመገብ ሰው ለስኳር ህመም የመጋለጥ ቻንሱ ከፍተኛ ይሆናል። ሌላስ ወደ ህክምናው ስንመጣ ደግሞ ሌላ አጋላጭ ምክንያቶች ምንድናቸው? ወይም ለስኳር በሽታ ይሄ ሰው ተጋላጭ ነው የምንለው ምን አይነት ሁኔታዎች ላይ ውስጥ ይገባል? እንደው በዛሱም ባለው ላይ ለመጨመሪያ ያክል ትክክል ነው። ብዙ ጊዜ ሰው ምን ይላል? ስኳር ሲበላ ነው ስኳር የሚመጣ የሚመስላቸው። ለኛ ምን እንላለን? ስኳር መብላት ብቻ አይደለም ስኳር የሚመጣው የተመጣጠነ ነገር አለ መብላት ነው። ለስላሳ ተተሽ ቁርጥ ስጋ ከሆነ በየቀኑ የምትበይው እሱም ውፍረት ካመጣ እሱም ወደ ስኳር ያመጣል። ስለዚህ መመጣጠኑ ነው አለ። ከዛው እንቅስቃሴ አለ ማድረግ ረጅም ሰዓት ሴደንተሪ አሁን በቃ ቢሮ ውስጥ ረጅም ሰዓት መቀመጥ በመኪና በታክሲ በትራንስፖርት መሄድ እነዚህ አኗኗሮች አንድ የሚጨምሩ ነገሮች ናቸው። በቤተሰብ ውስጥ ስኳር መኖሩ ያጋልጣል ግን ብቻውን አይደለም የሚያመጣው። በቤተሰብ ውስጥ ኖሮ አኗኗራቸውን በደንብ ያርገው የያዙ ሰዎች ስኳር ላይ ያጋለጡ ይችላሉ ጥንቃቄ በደንብ ካደረጉ ማለት ነው። ግን መኖሩ አንድ ያጋልጣል። እርግዝና ላይ ለምሳሌ አንዳንድ ሰዎች ላይ ሊመጣ ይችላል የሚከሰቱት የሆርሞን ለውጦች ስላሉ እሱም በራሱ ሊያጋልጥ ይችላል። ከዛ ወደ ቀስ ብሎ ወደ ስኳር ሊቀየር ይችላል እሱም ከእርግዝና ውጭ ማለት ነው። ከዛ ውጪ ሲጋራ ማጨስ መጠጥ መጠጣት እነዚህ አኗኗሮች በአጠቃላይ ለጤና ጥሩ አይደሉም። ወደ ስኳሩም ሊሄዱ ይችላሉ ማለት ነውና ከአመጋገብ ብቻ ሳይሆን በአጠቃላይ የቀን ተቀን ኑሯችንን እንቅስቃሴ የበዛው እንዳለው ከምግብም ሪፋይንድ የሆነ ከሱስ የጸዳ አይነት አኗኗር መኖር የተሻለ ጤናማ ነገር እንዲሆን ስኳሩ እንዳይከሰት ይረዳል ማለት ነው። እንደው ለስኳር ህመምተኛ ለሆነ ሰው ቢመገባቸው የተሻሉ የሚባሉና ጥሩ የሚሆኑ ምግቦች የትኞቹ ናቸው? አሁን ስንሰማ በጣም ብዙ ነው አይደል? ይሄን ብሉ ይሄን አትብሉ ህጉ በጣም በዝቷል። ሰው በራሱ እየፈጠረና ግን ትክክለኛው የትኛው ነው? ትክክለኛ የሚሆነው እንደወራ ነው ላይ ከተለያየ የምግብ ግሩፕ የተሰባጠረ ቢሆን ነው በዋናነት። አሁን ያንን ከምን እናድርግ ካለን በዋናነትኛ ለሰውነታችን ኃይል የሚሰጡን የምግብ ግሩፖች አሉን። እንደገና ደግሞ አስፈላጊ የሆኑ ንጥረ ነገሮችን ማይክሮኒውትሪየንትስ የምንላቸው የሚሰጡን የምግብ ግሩፖች አሉን። አሁን ከነዚህ ሁሉ የተሰባጠረ ምግብ ሲሆን ለአንድ የስኳር ህመምተኛ ወይ የስኳር ታካሚ የተሻለ ማኔጅ እንዲያደርገው ይረዳዋል። ፋይበር የበዛበት ምግብ መመገብ፣ ፕሮቲን ያለው ምግብ መመገብ፣ ጤናማ የሆነ የቅባት ምግቦችን ማካተት እነዚህን ለማድረግ ፋይበሩን ለማግኘት ፋይበር ማለት በአማርኛ አሰር እሱን ለማግኘት አትክልቶችን ፍራፍሬዎችን
ያልተፈተጉ የእህል ዘሮችን ጥራጥሬዎችን እነዚህን ማካተት ፕሮቲን ደግሞ ጥሩ ኳሊቲ ያላቸውን ፕሮቲን እንቁላል ስጋ የወተት ተዋጽኦ አሳ ዶሮ እንደዚህ የእንስሳት ተዋጽኦችን እንትን ማለት በተጨማሪ ደግሞ የጥራጥሬ ዘሮች ቦሎቄ ባቄላ ምስር ሽምብራ እነዚህን ከእህል ዘሮች ጋር በማደባለቅ መመገብ ፕሮቲንም ያገኛል ፋይበርም ያገኛል ጤናማ የቅባት ምግቦች ደግሞ የምንላቸው አቮካዶ አለ አሳ አለ ተልባ አለ ኑግ አለ እነዚህን ደግሞ ቢመገብ ጤናማ የሆነ የቅባት እንትን የቅባት ስብጥር ያለው ምግብ ያገኛል አሁን እነዚህ ሁላ ሰውነታችን ውስጥ ገብተው እነዚህ ነገሮች ሰውነታችን ዳይጀስት አድርጎ ከነዚህ የሚያስፈልገውን ኒውትሪየንትና ንጥረ ነገርና ኃይል ለማግኘት ሲል ፕሮሰሱ ትክክለኛና ጤናማ የሆነ ፕሮሰስ ይሆናል ሶ እነዚህ ምግቦች አዘውትሮ መመገቡ ትክክለኛና ጤናኛ የሆነውን የሰውነት ስርዓት እንዲከተል ይረዳዋል እንደው ለስኳር ህመም አሁን ቀደም ሲል ምን ምርመራ ሳደርግ ነበርና 90 ተብያለሁ ለስኳር ህመም የሚከሰተው በደማችን ውስጥ የስኳር መጠን ምን ያህል ሲሆን ነው ደግሞ አስጊማ የሆነው ምን ያህል ሲሆን ነው አሁን እንግዲህ ብዙ ጊዜ ኖርማል የምንለው ቢቻል በባዶ ሆድ ቢመረመሩ እንመርጣለን ምክንያቱም ከምግብ በኋላ ያለው በብዙ ነገሮች አፌክትድ ሊሆን ይችላል በሚለው ማለት በባዶ ሆድ ሲለካ ከመቶ በታች ከሆነ ስኳሩ ኖርማል የጤናማ ሰው ማለት ነው ከመቶ እስከ 126 ባለው መሃል ከሆነ ቅድመ ስኳር እንላለን ይሄ ነገር ወደ ስኳር እየሄደ ነው ሊቀየር ይችላል ግን ከዚህ ያለ ለመመለስ በመንልበት ማለት ነው 126 እና ከዛ በላይ ከሆነ ግን ስኳር በሽታ አለ እንላለን ከዛ ደግሞ የ3 ወር አቨሬጅ ነው ሌላኛው ለዳያግኖሲስ የምንጠቀመው ማለት ነው የ3 ወር አቨሬጅ ደግሞ ሲሰራ ከ5.7 በታች ከሆነ ኖርማል ነው ከ5.7 እስከ 6.5 ከሆነ ወደ ስኳር እየሄደ ነው እናላለን ከ6.5 በላይ ከሆነ ስኳር ነው በዋነኝነት በእነዚህ ነው ዳያግኖስ የምናደርገው ማለት ነው ስለዚህ ሰዎች በእነን ምርመራ አሁን ምንም ባይሰማቸው ማንች እንዳረግሹ ሄደው በመመርመር ራሳቸውን ማወቅ ይችላሉ በእነዚህ ሁለት ምርመራዎች በተለይ በማድረግ ማለት ነው ከዛ በየጊዜው ደግሞ ይሄ ነገር መደገም አለበት ቢያንስ በየ3 አመቱ መደገም አለበት እንግዲህ ሰዎች ተመርመሩ ምንለው ምንድነው 35 አመትና ከዛ በላይ የሆነ ሰው ሁሉም ሰው እንዲመረመር ወፈረ ከሳብ ቤተሰብ ስኳር ኖር አልኖረ ምንም ቢሆን እድሜ ከ35 አመት በላይ ለሆኑ ሰዎች ቢያንስ በየ3 አመቱ እንዲመረመሩ እንመክራለን ከዛ ደግሞ ወፍረት ያላቸው አሁን ይሄ ቦዲ ማስ ኢንዴክስ ምንለው ማለት ነው ለቁመት ኪሎ ተካፍሎ የሚሰጠው ቁጥር ወፍረት አለ ምንልበት ሰዎች ላይ ደግሞ ከዛም በታች ቢሆን ከ18 አመት ጀምሮ እንደ ሁኔታው በተለይ በቤተሰብ ካለ በተለይ ደም ግፊት ካለ በተለይ ኮሌስትሮል ካለባቸው በተለይ ማይንቀሳቀሱበት አይነት ስራውስ ከሆኑ ምናምን በየጊዜው እነሱም በየ3 አመቱ ቼክ ያድርጉ ቅድመ ስኳር ላይ ላለ ሰው ደግሞ 3 አመት መሆን ይቀርና ቢያንስ በየአመቱ ቼክ መደረግ አለበት ማለት ነው የደም ምርመራው መደረግ አለበት ስለዚህ እንደዚህ ቼክ በማድረግ አለ የለም እየሄደ ነው አይደለም እነዚህን መለየት እንችላለን በዚህ ወደ ስኳር ህመም አይነቶች እንሂድ እሺ አይነትና ደረጃዎች አይነቱ ደግሞ ሁለት አይነት ታይፕ 1 ታይፕ 2 እንላለን ሁለቱ አንዱ ወደ ሌላኛው የሚቀየር ነገሮች አይደሉም በቃ እንዴ ነው ከተባለ ነው ናቸው ታይፕ 1 ዳያቤቲስ ማለት እንግዲህ ቅድም እንዳስረዳሁት ሰውነታችን ስኳር ሲያገኝ በኢንሱሊን አማካኝነት ነው ወደ ሴሎች እንዲገቡ የሚያደርገው ማለት ነው ኢንሱሊን ከቆሽታችን ነው የሚመረተው ያ አመራረት ሂደት ላይ ችግር ያለባቸው ሌላ ምንም ችግር የለውም ሲስተማቸው ውስጥ ግን የኢንሱሊን አመራረት ችግር አለባቸው በበቂ ሁኔታ አይመረትም ስለዚህ እንደዛ ስለሆነ ደማቸው ውስጥ ይጠራቀማል እንደዚህ አይነት ሰዎች ብዙ ጊዜ እድሜያቸውም አነስ ወጣት ነገር ይሆናሉ በአብዛኛው ከ35 አመት በታች ነው ምንለው ያ ማለት ግን ትልቅ ሰው ላይ ይከሰትም ማለት አይደለም ምን በማንኛውም እድሜ ሊከሰት ይችላል በአብዛኛው ወጣት በአብዛኛው ውፍረት የሌለባቸው ሰዎች በአብዛኛው ነው የሚሆነው በቤተሰብ ውስጥ ስኳር ሊኖርም ላይኖርም ይችላል ይሄ ታይፕ 1 አንደኛው አይነት ምንለው ሁለተኛው አይነት ደግሞ ምንለው የኢንሱሊን ፕሮዳክሽን ችግርም ሊኖር ይችላል ዋንኛው ችግሩ ግን ኢንሱሊን ሰውነት አለመቀበል ጉዳይ ነው ይሄ እንግዲህ አንድ በቤተሰብ ተጋልጦ ሊሆን ይችላል ከዛ ግን በውፍረት በመጋገብ በአኗኗር ዘይቤ ምናምን የኢንሱሊን የመቀበል አቅሙ ላይ ችግር ተፈጥሯል ማለት ነው አመራረቱም ላይ መጠነኛ ችግር አለ ከዛ አቀባበል ላይ ግን ዋንኛ ችግር አለ እነዚህ ናቸው ሁለቱ አይነቶች ከዛ ውጭ ብዙ አይነት አሉ ለከርግዝና ጋር የተገናኛለ በጄኔቲክ ነገር የሚመጣ ብዙ አሉ ግን በአብዛኛው ሰው ላይ ያሉት እነዚህ ናቸው አይነት አንደና አይነት ኮመኑ አይነት ሁለት ነው በአብዛኛው ሰው 90% እና ከዛ በላይ ላይ ያለው ታይፕ 2 ነው ታይፕ 1 ህፃናትና ወጣቶች ላይ ነው በጣም ኮመን አይደለም ግን አለ አላዛር እንደው ለአይነት አንደና ለአይነት ሁለት ብለን የምንመክራቸው እንቅስቃሴዎችም ሆኑ አመጋገቦች አሉ አዎ ያው በዋናነት አላማችን በምግብ
የደማችንን የስኳር መጠን መቆጣጠር ነው ለአንድም ለሁለትም። ነገር ግን እንዴት አድርገን የሚለው ለአንድና ለሁለት ሲሆን የተለያየ አይነት ይሆናል። ለአይነት አንድ ስኳር በዋናነት ትኩረታችን የሚሆነው ምንድነው መድኃኒት የሚወስዱትን መድኃኒት ከሚመገቡት ካርቦሃይድሬት ጋር ማመጣጠን ነው የሚሆነው። ኢንሱሊን ይወስዳሉ፣ ካርቦሃይድሬት ምግብ ይመገባሉ። ኢንሱሊን አብዝቶ የሚወስዱ ከሆነና ካርቦሃይድሬት ያነሰ ከሆነ ችግር ውስጥ ነው የሚሆኑት። ኢንሱሊን ትንሽ ወስደው ካርቦሃይድሬት ብዙ የሚወስዱ ከሆነ ደግሞ አሁንም ችግር ውስጥ ነው የሚሆኑት። ስለዚህ ሁለቱን ነገር ማመጣጠን ያስፈልጋል። ይሄንን ከሕክምና ባለሙያ ጋር ከስነ ምግብ ባለሙያ ጋር እንደውም ራሳቸው የስኳር ታካሚዎቹ እንዲያውቁ ማስተማር ያስፈልጋል። ምክንያቱም ይሄን ለረጅም ጊዜ በህይወታቸው እንትን የሚል ነገር ስለሆነ በጊዜ ማሳወቁና ጥሩ የሆነውን ባላንሱን ማግኘታቸው አስፈላጊ ነገር ነው። ለአይነቱ ሁለት ጋር ስንመጣ ደግሞ የስኳር መጠናቸው ከኖርማል ሬንጁ እንዳይወጣ ነው የምናደርገው። ስለዚህ ያን ለማድረግ ደግሞ አመጋገባቸው ወሳኝ ነው። እንዳልኩት ፋይበር የበዛበት ምግብ መመገብ አለባቸው። ፋይበር ከበላነው ምግብ ውስጥ ኃይል ቶሎ ወደ ደም እንዳይገባ ይረዳል፣ ቀስ ያደርገዋል። ፕሮቲን ያላቸው ምግቦች፣ ጤናማ ቅባቶች ቀስ ብሎ ግሉኮስ ወደ ደማችን እንዲሄድ ያደርጋል። ስለዚህ እነዚህ ምግቦች አዘውትሮ መመገብ፣ የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ሲባል ትልቅ የሆነ ስፖርት ቤት ሄዶ ወይ ደግሞ ልብስ ቀይሮ ላይሆን ይችላል። ከተበላ በኋላ ወክ ማድረግ ራሱ ትልቅ ለውጥ ያመጣል። በተቀመጡበት እግር እያነሱ እንደዚህ ማድረግ ለውጥ የሚያመጣ ነገር ነው። አመጋገብ ላይ ደግሞ የምግቡ ኦርደር ራሱ ለአንዳንድ ሰው ጥሩ የሆነ የደማቸውን ስኳር መጠን ለመቆጣጠር ይረዳቸዋል። ምግባችን እንዳልኩሽ ከተለያየ ምግቦች የተሰባጠረ ነው ብለናል። ፕሮቲን ያለው አለ፣ ቅባት ያለው አለ፣ ካርቦሃይድሬት ያለው አለ። መጀመሪያ ፋይበር ያላቸውን ፕሮቲን ያላቸው ምግቦች ተመግበን ከዛ በኋላ ካርቦሃይድሬት ያላቸው ምግቦች ብንመገብ የደማችንን የስኳር መጠን ከፍ እንዳይል ይረዳልናል። ከዛ በተጨማሪ ደግሞ አሁን እንደውም ብዙ ሰው አሁን ትኩረት የሚያደርገው ለአይነት ሁለት ስኳር እንትን ላይ ካርቦሃይድሬት ላይ ነው ትኩረት የሚያደርገው ምግቡን። ነገር ግን ንጥረ ነገሮች ደግሞ አሉ፣ ማይክሮኒውትሪየንትስ የምንላቸው የደማችንን የስኳር መጠን እንድንቆጣጠር የሚረዱን እንዲሁም ህመሙ ደግሞ ያመጣውን የጎንዮሽ ጉዳቶች ለመቀነስ የሚረዱን ማግኒዚየም፣ ቫይታሚን ዲ፣ ዚንክ፣ ክሮሚየም እነዚህ አሁን ብዙን ጊዜ ትኩረት አይሰጥባቸውም። ግን ህመሙ ራሱ የነዚህ ንጥረ ነገሮች ዴፊሺየንሲ እንዲሆን ያጋልጣል። ኢቭን የምንወስዳቸው አንዳንድ መድኃኒቶች አሁን ቫይታሚን ቢ12 እጥረት እንዲሆን ያጋጥማል። ስለዚህ ቫይታሚን ቢ12 እጥረት ያለበት ሰው ብዙን ጊዜ አቅም አይኖርም፣ ድካም ይለዋል። ብዙን ጊዜ ድካም የሚሰማቸው እንግዲህ የሌሎች ንጥረ ነገሮች እጥረትም ሊሆን ይችላል። ስለዚህ እነዚህንም ትኩረት ሰጥቶ ከምግባችን ለማግኘት ጥረት ማድረግ ያስፈልጋል። ዶክተር አሁን ላይ እንደ ሀገር በጣም እያጠቃን ያለው የትኛው የስኳር አይነት ነው? አይነት ሁለት ነው። እሱ ነው በአብዛኛውም ያለው እሱ ነው። በአለም ደረጃም እየጨመረ ያለው እኛንም እያጠቃ ያለው በጥቂት ጊዜ ራሱ ፐርሰንቴጁ ቶሎ ነው የጨመረው። 3.2% ነው ከሀገራችን ነዋሪዎች ውስጥ ስኳር ያለው ካልን 10 አመት አይሆነው አሁን 4.ምናምን% ሆኗል። ስለዚህ እየጨመረ እየሄደ ነው ያለው፣ ምክንያቱም አኗኗራችን እየተቀየረ ነው። ስለዚህ አሁን በጣም እያጠቃን ነው። ቁጥሩ በጣም አስደንጋጭ። ብዙ ጊዜ የሀብታም በሽታ ነው የሚመስለው ስኳር አይደል? የሀብታም ሀገሮች በሽታ ነው። ብዙዎቹ ስኳር ታካሚዎች አሉት ሚድል እና ሎው ኢንካም አነስተኛ ገቢ ያላቸው ሀገሮች ላይ ነው። ምክንያቱም መርጠን መብላት የማይመችበት ጊዜ ላይ ሊሆን ስለሚችል ማለት ነው። ስለዚህ እሱ ነው ውፍረት አንድ ትልቅ አካላጭ ነገር ነው። ውፍረት የግድ ምቾት አይደለም። ስለዚህ እሱ ነውና እሱም ያለ የነበረው ላይ እንትኑ ላይ ህክምናው ላይ አንደኛው ነገር ለታይፕ 2 ኪሎ መቀነስ በጣም ለውጥ አለው። ታይፕ 1ዎቹ ላይ የኪሎ የውፍረት ጉዳይ አይደለም፣ በቃ ኢንሱሊን አያመርትም። ስለዚህ ጥሩ ስፖርት እንዲሰሩ ጤናማ ኑሮ እንዲኖሩ እንፈልጋለን፣ ግን ኪሎ ጋር አይደለም። ታይፕ 2 አይነት 2 ላይ ግን ኪሎ መቀነስ በተለይ ገና ይሄ ቅድመ ስኳር ላይ ያሉ ቢገኝ 7% የኪሎአቸውና ከዛ በላይ ሲቀንሱ በጣም ለውጥ አለው። ዳያቤቲክም ኦሬዲ አንዴም ዳያግኖስ ተደርገው በመጀመሪያዎቹ ጥቂት ዓመታት ውስጥ ብዙ ኪሎ ከቀነሱ መድኃኒት የማቆም እድል ሊኖራቸው ይችላል። ስለዚህ እሱ በጣም ኢምፖርታንት ነገር ነው። ኪሎአቸው ላይ ማተኮር ኢምፖርታንት ነገር ነው። በጣም ቆንጆ ቆይታ
እያደረግን ነው ተመልካቾቻችን ዛሬ እንግዲህ በፋና ጤና ፕሮግራማችን ስለ ስኳር በሽታ አንስተን እየተወያየን ያለነው ሐሳብ አስተያየት ጥያቄ ካላችሁ ቀደም ሲል እንግዲህ እየጠቆምኩኝ ነበር በ8222 አጭር የጽሁፍ መልእክት ወደኛ በትልኩ እዚህ ምላሽ እንዲሰጧችሁ ሁለት እንግዶች አሉ ማለት ነው የናንተስ ልምድ ምን ይመስላል እንዴት አይነት አመጋገብ ነው የምትመገቡት የስኳር ህመም ያለባቸው ሰዎች በቅርብ መታወቁትም ካለ ቤተሰብ ውስጥም ካለ ምን አይነት ጥንቃቄዎችን እያደረጋችሁላቸው ነው ብታጋሩን ለሌሎች ተሞክሮ ይሆናልና ተሳተፉ እንላለን ለመለስና እንግዲህ የስኳር በሽታ ሊያስከትላቸው የሚችሉ ተጓዳኝ የጤና ችግሮች አሉ እነማን ናቸው ዘናንሳ በዋነኝነት የሚጎዳቸው አካሎች አይን አለ ኩላሊት አለ ነርቮች አሉ ከዛ የልብ በሽታዎች አሉ የካርዲዮቫስኩላር ምንላቸው ልብና ደም ስር ጋር የተገናኙ በሽታዎች ማለት ነው ስለዚህ አንድ ሰው አሁን በተለይ ታይፕ 1ዎች ወዲያው እንዳያዛቸው ይሄ ችግር አይመጣም ስለዚህ መመርመር ራሱ ምንድነው 5 አመት ምናምን ሰጠናቸው ነው አይነቱ ሁለት ግን መቼ እንዳያዘው አንድ ሰው አይታወቅም ብዙ ጊዜ መመርመር ልምድ ስለሌለ ስሜቱ ከመጣ ወዲያ ስለሆነ የሚገኘው መቼ እንደጀመራቸው አይታወቅምና ከመጀመሪያ ጀምሮ ለነዚህ ነገሮች እንመረምራለን አይን ላይ የሚከሰተው ጉዳት አዳዲስ ትንንሽ ደም ስሮች ይፈጠራሉ አይን ውስጥ እና እነሱ ይፈነዱና ይደማሉ የአይን መጥፋት ይከሰታሉ ወይም ማኩላር ኤዴማ ምንለው ትንሽ እንደ ውሃ መቋጠር አይነት አንዳንድ ቦታ የአይን ላይ ይሆናል እነዚህ ነገሮች ብዙውን ጊዜ ስሜት የላቸው በቃ መጨረሻው ላይ እስኪደርስ ድረስ ካልተመረመሩ ምንም አይነት ስሜት አይኖራቸውም ስለዚህ አንዱ ጉዳት ይሄ ነው ሌላኛው የኩላሊት ድክመት ኩላሊት ለመድከም ረጅም ጊዜ ይፈጅበታል ታግሎ ነው የሚደክመው ድንገት አይደለም ግን ስኳር ያለ ቀስ ብሎ መጀመሪያ በብዛት ፕሮቲን በሽንት ማለፍ ሊጀምር ይችላል ሁሉም ላይ እንደዛ ባይሆንም ከዛ እሱ ቆይቶ ደግሞ የማጣራት ችግር ይመጣል በኋላ ላይ የከፋ ላይ ሲደርስ ዳያሊሲስ ላይ ይደርሳል ስለዚህ ባለበት ስንይዘው ብዙዎቹ ነገሮች ወደ ኋላ መመለስ አንችልም አንዳንዴ ይሳካልናል ግን ባለበት በህክምና ልናቆም እንችላለን ስለዚህ ቶሎ ከተገኘ በስሱ ገፍቶ ከተገኘ ግን ወዴትም አንመልሰው ማለት ነው ዳያሊሲስ ላይ ከደረሰ ወዲያ ምንም ብናደርግ ወደ ኋላ ላመልሰው እንችላለን ሌላ የነርቭ ህመም በጣም ታካሚዎችን ምቾት ከሚነሱ ነገሮች ውስጥ እሱ ናቸው እግራቸውን መደንዘዝ ማቃጠል ደሞ ለሊት ላይ ነው ስሜቱ የሚበሳው እና እንቅልፍ ያጣሉ ለሊት ተነስተው በቀዝቃዛው ሃይ ዘፈዝፋሉ ያነሳሉና በጣም ምቾት የሚነሳ ሲምፕተም ነው እሱ ከዛ ውጪ የልብ በሽታ ልብ ድካም ይሄ እንደ ሃርት አታክ ምንለው ድንገተኛ የልብ ድካም ስትሮክ ሰውነት ግማሽ ሰውነት የሚያዝለው አይነት እንደሱ በጣም ይከሰታል ወንዶች ላይ እንዳልኩት ፈተወሲብ ሊያስከስት ይችላል እግር ላይ ቁስል ይከሰታል እግር መቆረጥ ሊከሰት ይችላል እነዚህ ሁሉ የስኳር መዘዞች ናቸው አብሮ የሚመጡ በተለይ ደግሞ ታይፕ 2 ላይ አሁን ኢንሱሊን ሬዚስታንስ ያለው ኢንሱሊን ላለመቀበል ለግፊትም ለኮሌስትሮል በሽታም ያጋልጣልና ሁሉም አብረው ተባብረው ነው እነዚህን በሽታዎች የሚያመጡባቸውና እነዚህ ነገሮች ይከሰታሉ ቀደም ሲል ዶክተር ስታነሳ የነበረው ውፍረት አንዱ አጋላጭ ምክንያት ነው ስለዚህ ውፍረትን መቀነስ አለብን ስትል ነበር እንዴት አይነት አቀናነስ ነው መቀነስ ያለብን ባንዴ ብዙ መቀነስም ጉዳት አለው ሲባል ስለምሰማ እንዴት አይነት አቀናነስ ነው ጤናኛ የሚባለው ጤነኛ የሆነ አቀናነስ በአንድ ጊዜ ብዙ መቀነስ ሳይሆን ግን ቀስ ይያለን በረጅም ጊዜ ከዛ ግን ቀንሰ ነው የምንቆየው አይነት አሁን በአንድ ጊዜ ክብደት የሚቀንሱ ሰዎች በአንድ ወር ውስጥ 10 ኪሎ 15 ኪሎ ቀነስኩ ይላሉ ከዛ በኋላ ከትንሽ ጊዜ በኋላ ተመልሶ እጥፍ ሆኖ ላይ ይመጣል የቀነሱት ኪሎ ማለት ነው ዘላቂ ያልሆነ አቀናነስ ነው የቀነሱት ማለት ነው ዘላቂ የሆነና ጤናማ የሆነ አቀናነስ ለማድረግ ግን በሳምንት ከ1 ኪሎ በላይ መቀነስ አይጠበቅባቸው ክብደት መቀነስ የጀመሩ ጊዜ የወተር ማስ የውሃም ክብደት ምናምን ስለሚቀንስ በአንዴ እስከ 3 ኪሎ ድረስ ቅነሳ ሊያዩ ይችላሉ ከዛ በኋላ ግን በሳምንት ከ1 ኪሎ በላይ የሚቀንሱ ከሆነ ተመልሰው ማየት መቻል አለባቸው በመመልኩ ክብደት እየቀነሱ እንዳለ ማለት ነው አዘርዋይስ ራሳቸውን ጉዳት ላይ ነው የሚያደርሱት ማለት ነው እንደ 100 ሜትር ሩጫ ሳይሆን እንደ ማራቶን ማለት ነው ምክንያቱም አኗኗርሽን ነው መቀየር ያለብሽ እንጂ 15 ቀን ከተቀንሶ መልሶ የሚመጣ ከሆነ የትም አይሄድም ስኳር ባይ ዘ ዌይ አንድ ትልቅ ሚስኮንሰፕሽን መድኃኒት ያቆሙት ራሱ ሄዳኑ ይመስላችኋል የትም አይሄድም አኗኗርሽን አስተካክለሽ በዛው ካያሹ ይቀጥላል ነው እንጂ ሊመለስ ይችላል ስለዚህ እንዳለው ቀስ ይያሉ ለዘለቄታው የሚያረጉትን አይነት ነገር ለሁሌም አኗኗሩን መቀየር ነው የሚያስፈልገው እንደው ሰዎች በስኳር ህመም እንደተያዙ ሳያውቁ ብዙ ጉዳት ይደርስባቸዋል ስለዚህ በተለይ እኛ እንደው እንደ ሀገር
ያው ያለሽው የጤና ተቋም ላይም ስለሆነ ለምርመራ ያለን ተነሳሽነት ቅድመ ምርመራ ማድረግ ላይ ያለን ግንዛቤ ያለን ፍላጎት እንዴት ያለ ነው እንዴት ታዘብሽ በጣም አነስተኛ ነው አሁን በመስሪያ ቤት ምናምን አንዳንድ ቦታዎች ላይ እንደዚህ ስለሚያበረታቱ ነው እንጂ አንድ ሰው አንድ የ35 አመት ሰው ራሱን በጣም እንደወጣት ነው የሚቆጥረው እና ምንም ስሜት ሳይኖረው እስቲ አበታዊ ጤና ቼክአፕ ላርግ ኮሌስትሮልን ግፊቴን ስኳሬን ልመርመር የማለት እድሉ በጣም አነስተኛ ነውና ለዛ ነው አብዛኛዎቹ አንድ ጉዳት ሳይኖራቸው የማይከሰቱት ወይ በቃ ይሄ ውሃ ጥምሽንት ምናምን በጣም አጣድፏቸው ካልሆነ ደግሞ በከፋው አይን ጉዳት ኩላሊት ጉዳት ከመጣ በኋላ ነው የሚከሰቱትና እሱ ነው አንዱ ትልቁ እንትናችን ቻሌንጃችን ምክንያቱም አይደለምና ኖርማል ሆኖ ቅድመ ስኳር ላይ ራሱ ብናገኘው የመመለስ እድላችን ከፍተኛ ነው ስኳር ሳይመጣ በፊት መዘዝ ሳይመጣ በፊት ግን ካልተመረመርን እንዴት ብሎ ያንን አክሽን መውሰድ ይቻላል ወይ ስፖርት ስለሚሰሩ አንዳንዱ ሰው አሁን እኔ በጣም ስፖርት ስለምሰራ ስኳር አይዘኝም ስለዚህ አይመረመርም ወይም ጥሩ ስለምበላ አይዘኝም ጥሩ ነው ያንኗኗር ጥሩ እኮ አክቲቭ መሆናቸው አሪፍ ነው ግን ካልተመረመሩ ማወቅ አይችሉም ስለዚህ ሌላ ሾርት ከት የለውም በመመርመር ብቻ ነው ስኳር አለኝ የለኝምና ለሁሉም ሰው እንዳልኩት ነው ሚኒመሙ 35 ነው ግን ከዛም በፊት ቅድም የጠቀስኳቸው ነገሮች ካሉ ስኳር መመርመር ግድ ነው ደግሞ 3 አመት ብዙ አይደለም አሁን 3 አመት ከእንትንም አንፃር ነው ከገንዘብም አንፃር በየአመቱ እንኳን እየሄዱ ማሰራት ባይችሉ ሚኒመም 3 አመት ጥሩ ነው በ3 አመት ውስጥ ስኳር ብዙ ጉዳት አያመጣም ስለዚህ 3 አመት ያልሞላው ስኳር ካገኘን ጥሩ መቆጣጠር እንችላለን ኩላሊትም ምንም ሳይነካና ቢያንስ በ3 አመት አንዴ መመርመር ያስፈልጋል ባይኔ አላዛርስ እንደው ዛሬ ያለንን የኑሮ ዘይቤ እንዴት ታያዋላ መጋገባችን ኤክሰርሳይዝ ቀደም ሲል እንዳልከው ያለን ሁኔታ ህፃናቶቻችን ልጆቻችንን የምንመግብበት መንገድ ያን እስኪ በደንብ አውራኝ አጋላጭ ነው አይ አይደለም አሁን ለእንዲ ተላላፊ ያልሆኑ በሽታዎች ሀገራችን ላይ በጣም እየበዙ ነው ይሄ የኒውትሪሽን ትራንዚሽን እያካሄደች ነው ሀገራችን ያ ማለት ያመጋገብ ዘይቤያችን ያናኗር ዘይቤያችን እኛ ከለመር ነው እኛ ካደግንበት አባቶቻችን ካደጉበት ከኖሩበት ዘይቤ እየተለየ ነው ምግባችን የውጭ ሀገራት የዌስተርን ምንላቸው የምዕራባውያን እየመሰለ ነው እንቅስቃሴ እየቀረ ነው ሁሉ ነገር ምንም ማንንም ሰው በእግሩ እንትን ሚለው ነገር ይል ስራ ቦታ ቁጭ ብለን ነው ምንውለው እነዚህ ሁላ ተላላፊ ላልሆኑ በሽታዎች አጋልጦ የሚሰጡ ነገሮች ናቸው ተላላፊ ካልሆኑ በሽታዎች አንደኛው ምንድነው ስኳር ነው ስለዚህ ስኳርን ዲቨሎፕ ለማድረግ በጣም ከልጅነት ጀምሮ እንትን እየተባልን ነው አኗኗራችን እያጋለጠን ነው አሁን ለልጆቻችን የጠቀምናቸው እየመሰለን የምንሰጣቸው ጣፋጭ ምግቦች እኛን ደግሞ ከነሱ ጋር ያው የህይወት ሩጫ ከልጅ ጋር ጊዜ ለማሳለፍ አይሆንም ልጆቱ የሚጫወትበት ቦታ የለም አቤት ውስጥ ሲሆን ይበጣበጣል ስለዚህ ምንድነው የምናደርገው ስልክ ወይም ታብሌት ሰተነው ቁጭ እንዲልና ሰላም እንዲሰጠን ነው የምንፈልገው እነዚህ ነገሮች ግን ሳናስበው ልጆቻችንን ለወደፊት ለጤና እክል እያጋለጣቸው ነው ስለዚህ ከልጅነት ጀምሮ ጤናማ የሆነ አኗኗር ዘይቤ ማስተማር አለብን ስለዚህ ልክ አይደለም ነው በሁለቱም መንገድ ስንሄድ እንደው የስኳር በሽታ ቀድሞ ከታወቀ ማስተካከል ይቻላል ብለሽን ነበርና ወደ ህክምና አማራጩ ደግሞ እንምጣ የስኳር በሽታ የህክምና አማራጮች እንዴት ያሉ ናቸው የትኞቹ ናቸው የህክምና አማራጮች እንግዲህ ኪኒንም አለ መርፌም አለ አሁን ቅድም እንዳለው አይነት አንድ የሚባለው ዋንኛ ችግሩ ኢንሱሊን ሰውነት አለማምረት ነው ስለዚህ ያንን ኢንሱሊን በምንም ነገር አንተካውም በኢንሱሊን ካልሆነ በስተቀር በኪኒን አንተካውም በኤክሰርሳይዝ አንተካውም በምግብ አንተካውም ኢንሱሊንና ኢንሱሊን ብቻ ነው ለታይፕ 1 ዳያቤቲክ በቃ እስከ ህይወታቸው እስኪያልፍ ድረስ ኢንሱሊን መውሰድ አለባቸው አለበለዚያ ሰውነታቸው ስለማያምርት ይጎዳሉ አይነት 2 የምንለው ጋር ሲሆን ግን እንደ ስኳሩ ደረጃ በኪኒንም በመርፌም ሊታከም ይችላል አንድ ብዙ ሰዎች ላይ ያለ የተዛባ አመለካከት ምንድነው መርፌ የሚሰጠው ስኳር የመጨረሻ ደረጃ ላይ ሲደርስ ነው የሚመስላቸው አይነት 2 ላይና እንደዛ አይደለም እኛ ልክ አዲስ ዛሬ ስኳር ዳያግኖስ አድርገው ዛሬ ኢንሱሊን ልጀምርለት የምችለው ሰው አለ ለምንድነው እንደዛ የሚሆነው በጣም ከፍተኛ ስኳር ሲኖራቸው ይሄ ቅድም አሁን የ3 ወር አቨሬጅ አልነው 6.5 በላይ ስኳር ነው ብለናል ከ10 በላይ ሲሆን እሱ ስኳራቸው ከ300 በላይ ምናምን ሲሆን በኪኒን ለማውረድ አንደኛ ረጅም ጊዜ ይፈጃል ያ ስኳር ደግሞ ሃይ ሆኖ መቆየቱ በራሱ ኢንሱሊን የሚያመርቱትን ሴሎች ይገልባቸዋል ስለዚህ ወደፊት የኢንሱሊን ጥገኛ ለመሆን ኪኒን ጥገኛ የመሆን እድላቸው ይጨምርባቸዋል ያ እንዳይሆን ቶሎ ስኳሩን ማውረድ አለብን ቶሎ የሚያወርድልን ብቸኛው ነገር መርፌው ነው ኢንሱሊን ነው ስለዚህ ከመጀመሪያው ምን ጀምርበት ጊዜ አለ በጣም ደግሞ ተመጣጣነ ከሆነ ወይም በጣም እዛ ባይደርስም ትንሽ ከፍ ያለ ከሆነ ደግሞ 2 ኪኒን ደባልቀን ልንጀምር እንችላለን ትንሽ ከሆነ ደግሞ በአንድ ኪኒን ብቻ ግን ያለ መድኃኒት ስኳርን ማከም አሁን እየቀረ ነው ለምንድነው
ባኗኗርም ብታስተካክዩ መጀመሪያ ላይ መድኃኒቱን ጀምሮ ሲስተካከል ማቆም ይሻላል ምክንያቱም ያዘናጋል ሰውን ቆይ እስቲ በምግብ ልሞክረው ብሎ እስቲ ቆይ አሁን በዚህ ወር ዳቦ ትቼ በሚቀጥለው ስኳር ትቼ ምናምን ይያሉ ብዙ ወራት ሳይስተካከል ይቆያል ባልተስተካከለበት ወቅት በሙሉ ደግሞ ኢንሱሊን የማምረት ኃይቱን እየጎዳው ይሄዳል ስለዚህ ወደፊት ብዙ መድኃኒት እንዲያስፈልግ እነዚህ ጎንዮሽ ጉዳቶች እንዲከሰቱ ያደርጋል ስለዚህ ኪኒኖች አሉ በኪኒን እናከማለን አብዛኛዎቹ ኪኒኖች ለበጣም ብዙ አመታት የቆዩ ናቸው እና ጉዳታቸው በጣም አነስተኛ ነው ስለዚህ እነሱ አሉ ከዛ ውጪ ግን አሁን አዳዲስ እኛ ሀገርም የሌሉ ውጪ ያሉ አሉ ለምሳሌ ለውፍረትም መቀነሻ ለስኳርም መቆጣጠሪያ የሚሆኑ አይነት መድኃኒቶች አሉ የመጡ የሚወጉ ምናምንና እነዚህ አሁን በጣም እንግዲህ ወደፊትኛም ሀገር ይመጣሉ ብለን ተስፋ እናደርጋለን በጣም የስኳርን ህክምና ሪቮሉሽናይዝ ያደረጉት የመጡት ናቸው ምክንያቱም ውፍረት አንድ ትልቅ አደጋ ነው ውፍረቱንም ቀንሰው ስኳሩንም ቀንሰው ሰዎች በጣም ጤናማ ህይወት እንዲኖራቸው ያደርጋሉ እኛ ሀገር ከነዚህ ከመርፌዎች ግን ሌሎቹ የኪኒን አማራጭ ሁሉም አይነት አለ መርፌዎችም አሉ የተለያዩ የመርፌ አይነቶች አሉ እንደ ስክሪፕቶም ይወጓሉ ተቀርቶም ይወጓሉ በጣም ፔሸንት ምቹ የሆኑ አሉ ስለዚህ ብዙ ናቸው ስፔክትራም በጣም ቆንጆ ጊዜ ነው ያደረግን ያለነው ተመልካቾቻችን ዛሬ እንግዲህ ስለ ስኳር በሽታ ነው የተወያየን ያለነው አሁን ደግሞ አንድ በጽሁፍ ያዘጋጀነው አጥር ያለ መረጃ አለ እሱን ተከታትላችሁ ተመልሰን እንገናኛለን መልካም ጊዜ ተመልሰን እንግዲህ ተገናኝተናል አላዛር ወደ አንተ ልምጣና ብዙ ጊዜ እንግዲህ የአጽዋማት ወቅት ሲሆኑ እንዴት ነው የስኳር ህመምተኞች በምግብ ራሳቸውን መከላከል ወይንም ጤናቸውን መጠበቅ የሚችሉት ምክንያቱም መጾሙንም መተው አይፈልጉም ምክንያቱም የእምነት ጉዳይ ነው ደግሞ ረሃብ ደግሞ ሌላው ትልቁ ችግር ነው እንዴት ሁለቱን ያጣጣሙ ይሄዱ አሁን ይሄን ባላንስ ማግኘት ያስፈልጋል ለእምነታችንንም ከዛ ደግሞ አመጋገባችንንም የሚያስተርቅልን ነገር ማለት መድኃኒት የሚወስድ አለ መድኃኒት ደግሞ የማይወስድ ሊኖር ይችላል ስለዚህ መድኃኒት የሚወስድ ከሆነ ያው ከምግብ ጋር መውሰድ ስላለበት ምግብ መመገብ ይኖርበት ይችላል መድኃኒት የማይወስድ ከሆነ ደግሞ ቢቆይና ራሱ ላይ ይያየ ምንድነው ይሄውን ራስ ላይ ከሰው ይለያያል አሁን ለኔ ሰራው ነገር ለዶክተር ላይ ሰራ ይችላል ለዶክተር ይሰራው ላንቺ ላይ ሰራ ይችላል ስለዚህ ትልቁ ነገር ምንድነው ራሳቸውን ኦብዘርቭ አድርገው እንዴት ሰውነታቸው ሪስፖንድ እንደሚያደርግ ማወቅ መቻል አለባቸው እሱን አይተው በዛ መሰረት አመጋገባቸውን ማስተካከል ይችላሉ በዛ መልኩ ይሄ ማለት ሁሉ መድኃኒት ላይ ያለ ሰው ባይደው አይከለከልም እንዳለው መከታተል ነው ትልቁ ነገር እንጂ ኢንሱሊን ላይ በተለይ የሆኑት ካልሆኑ ለነሱም ኦፕሽን አለ ምክንያቱም እኛ በጣም ግድ ካልሆነ ጾም ለብዙ ሰዎች እንዴት ኢምፖርታንት እንደሆነ የታወቀ ነው ስለዚህ በመንችለው አመቻችተን እንዲጾሙ ለማድረግ እንሞክራለን ያንን ለማድረግ ግን አንደኛ የጾም ወቅት ከመግባቱ በፊት መተው ከባለሙያ ጋር መማከር አለባቸው ምክንያቱም የመድኃኒት ሰዓት ልንቀይር እንችላለን የመርፌ መጠን ልንቀይር እንችላለን ኢንሱሊን ላይ ያሉ ካሉ አንዳንድ ሰዎች አሉ መቼም እንዲጾሙ በቻል ማንፈልጋቸው በተለይ ኩላሊት ድክመት ልብ ድክመት ከዛ ኢንሱሊን የተደራረበ ጉዳት ያለባቸው ሰዎች ላይ
ጉዳቱ ብዙ ሊሆንብን ይችላል እንላለን ሌሎቹ ላይ ግን አጀስት አድርገን ኢቭን ኢንሱሊን ላይ ያሉ ሰዎች ላይ ለማስተካከል የምንሞክርበት ጊዜ አለ ግን በተደጋጋሚ ስኳራቸውን እየለኩ ሰውነታቸው ላይ ያለውን ለውጥ እየተከታተሉ በማንኛውም ሰዓት አላግባብ ስኳራቸው ከወረደ ጾማቸውን ለማቆም ዝግጁ ሆኖ ማለት ነው ይሄንን እናደርጋለን ወደ ህክምናው እንመለስና ለአይነት 2 የስኳር ህመም በመርፌ መልኩ የሚሰጥ ህክምና ቀደም ሲል አለስቲኝ ነበር ምን ደረጃ ላይ ሲደርስ ነው ያ የሚጀመረው የበርካታ ሰዎች ጥያቄ ይሆናል ብዬ ስለማስብ እንዳልኩሽ ነው አንድ የደረጃ ጉዳይ አይደለም ከመጀመሪያውም ሊጀመር ይችላል የትም ያልደረሰ ግን ከፍተኛ ስኳር ያለው ሰው ከመጀመሪያው ሲመጣ በመርፌ ጀምረን ወደ ኪኒን ልንመለስ እንችላለን መርፌውን አቆመን ማለት ነው አንዳንዴ ግን ከአንድ ኪኒን ወደ 2 ኪኒን ከ2 ኪኒን 3 ኪኒን ብለን ከዛ ወደ መርፌ የምንሄድበት ጊዜ አለ ብዙውን ጊዜ 2 አይነት ኪኒን ከሞከርን ወዲያ ወይ 3 አይነት ኪኒን ከሞከርን ወዲያ ከዛ ወደ መርፌ ብንሄድ ነው የሚመረጠው ምክንያቱም በጣም ጠንካራዎቹ የስኳር ኪኒኖች 2 ናቸው 2 ግሩፖች ናቸው እነሱ በደንብ ያወርዳሉ ሌሎቹ አጋዥ ናቸው ሌሎችም ጎንዮሽ ጥቅሞች አላቸው ያወርዳሉ እንጂ እንደነዛ እንደ ሁለቱ በጣም አያወርዱትም ስለዚህ ወደ መርፌ ካልሄድን ለመስተካከል ነገር ይኖራል 4ኛ 5ኛ ኪኒን ያለን ብንሄድ ብዙ ጊዜ አይስተካከለልም ስለዚህ 2 ወይም 3 ኪኒን ላይ ከደረስን ወደ መርፌ እንሄዳለን እምቢ ካለን ግን ያ ማለት የግድ 3 አይነት ኪኒን እስኪወሰድ መጠበቅ የለበትም እንደ ደረጃው እንደ ሁኔታው እንጀምራለን እንደ ሁኔታው ሁሌ ይቀጥላል ወይ ይቆማል አላዛር ቀደም ሲል በ82 አጭር የጽሁፍ መልእክት ጥያቄ ላኩልን ስንል ነበርና ቀደም ሲል ለስኳር ህመም የሚፈቀዱ ምግቦችን አውርተን ነበር የማይፈቀዱ ሴትኞቹ ናቸው የሚል ጥያቄ መጥቶልናል የትኞቹን እናውቁ ምን ታው ይላሉ ምን ትላለህ አሁን መከልከል ጋር ልንመጣ ነው እንግዲህ ያው መከልከል ጋር እንደየሰው ይለያያል የደም የስኳር መጠኑ ምን ያህል ነው ለምን ያህል ጊዜ እንደዛ ሆኖ ቆየ አኗኗሩ ምን ይመስላል የሚለውን ማወቁ አስፈላጊ ነገር ነው ትክክለኛ የሆነ ይሄንን አትብላ ይሄንን ብላ ለማለት ኢን ጀነራል ግን መተው ያለበት ምግብ ላይ ሳይሆን ትኩረት ማድረግ ያለበት መመገብ ያለበት ምግቦች ላይ ነው ትኩረት ማድረግ ያለበት መመገብ ያለበትን ምግብ እስከ ተመገበ ድረስ ሌላ ኤኒ የሚፈልጋቸው ነገሮች ወር ደግሞ ይከለከላሉ ተብሎ የሚታሰቡ ነገሮችን ማካተት ይቻላል አሁን ብዙን ጊዜ የሚከለከለው ምንድነው ነጭ ዳቦ ሩዝ አሁን እንደሞ እንጀራም ተብሎ አይደለ አሁን እነዚህ ነገሮች መብላት እንፈልጋቸዋለን አንዳንዶቹ ደግሞ እንጀራ አሁን ኦልሞስት የማንነታችን አንድ አካል ሆኗል ለብዙዎቻችን እና ይሄንን ሰው እንጀራ ከልክሎ አትብላ ማለት ከበሽታው ከማዳን ባለፈ ሌላ ሳይኮሎጂካል ጉዳትም ሊደርስበት ይችላል ስለዚህ እነዚህ ነገሮች ጤናማ የሆነ አመጋገብ ላይ እንዴት አድርጎ ማካተት እንዳለበት እናስተምሯለን በምን ያህል መጠን ማካተት እንዳለበት መጀመሪያ መብላት ያለበትን ምግብ በደንብ እናስተምሯለን ከዛ በኋላ እነዚህ ነገሮች በትንሽ መጠን እንዲያካትት እናደርጋለን ቀደም እንዳልኩት ደግሞ የምግቡ ኦርደርም የደማችንን የስኳር መጠን ከፍ እንዳይል ይቆጣጠርልናል መጀመሪያ ፋይበር ያላቸው ምግቦች ፕሮቲን ያላቸው ምግቦች ከተመገብን በኋላ ይሄ ካርቦሃይድሬት ምንጭ ሆኑ ምግቦችን ቀጥለን ብንመገብ የደማችን የስኳር መጠን ብዙ ከፍ እንዳይል ይረዳል ስለዚህ ይሄን አትተው ሳይሆን ከብዙ ምግቦች ጋራ መጠቀም ይቻላል ነው እንጂ እንዲህ እንደው ውስን አድርጎ ዶክተር ዚላ የምትጨምሪልኛል በአብዛኛው ጥላችን ከነዚህ ሲምፕል ሹገር ከምንላቸው ነው እንደ እህል ስኳር ከረሜላ ቸኮሌት ብስኩትና በእነዚህ እንደ ምግብ ብዙ አይጠቅሙታችንና ጉዳት ብቻ ናቸው ስለዚህ እነዚህን ቢያስወግዷቸው ደስ ይለናል ከዛ ውጭ ያለውን ግን እንዳለው ነው በልክ በመጠን አሁን በቃ ስኳር ታካሚ ነኝ ፓስታ መቼ ማልነካም ልጅ እንጀራ በጣም አሁን በቃ ጸረ እንጀራ እየተከሰተ ነው ማመጣጠን በልክ ማድረግ ቅጠላ ቅጠሉን ያለውን ጥራጥሬውን ምናምን አድርጎ እነዚህ በልክ ማካተት ይቻላል ግን ባለሙያ ጋር መማከሩ ለዚህ ነው ምክንያቱም አሁን እኛ እንደ ልብ ብሏቸው አይደለም ምንለው በጣም ሚስኮንሴፕሽን አለ አሁን ገብስ የለውም ተብሎ የገብስ ዳቦ ኮኑ ለሶስት የሚበሉ ግን እንጀራ የማይበሉ ይኖራሉ ሁሉም አለው የሆነ ያክል ካርቦሃይድሬት ሁሉም ስኳር ይጨምራል ስለዚህ ልክ በምን ልክ ላድርገው ከዛ ደግሞ ከምን ጋር አደባልቀው እንዳለ ይሄ ነው ትልቁ ቁም ነገር እንጂ ከነዛ ከሲምፕሎቹ ውጪ ሌላውን በልክ ባቅባብ ይቻላል ሌላው ጥያቄ አለ ይቅርታ ማይ ምናልባት በቃ እንደው ፈጽሞን ከልክል ቢባል ቢከለከሉ አሁን ኢምፕቲ ካሎሪ ምንላቸው ምንም ከኢነርጂ በስተቀር ለሰውነታችን ምንም አይነት ፋይዳ የሌላቸው አሁን የሚጠጡ መጠጦች ለስላሳ ሊሆን ይችላል ኦሬኒ ተበጥብጠው የምንወስዳቸው ነገሮች
እነዚህ ነገሮች ለስኳር ታካሚ ብቻ ሳይሆን ለጤናማም ሰው ምንም ባይወስደው ይመከራል። የሚሰጥን ምንም ጥቅም ሳይኖር ሪስካችንን ከምንጨምር ቶታሊ ቢቆሙ ይመከራል። ሌላ ጥያቄ አለን በ098924 ያለ በሚቀጥል ስልክ ጓደኛ የስኳር ታማሚ ነው፣ ሰውነቱ በጣም ቀጭን ነው፣ እንዴት ስኳሩን ማስተካከል ይችላል ነው? አሁን እንግዲህ ይሄ አንደኛ ምን አይነት ስኳር ነው? አንደኛው አይነት ሊሆን ይችላል። አንደኛው አይነት ከሆነ ከቅጥነት ከምን ጋር ስለማይሄድ ኢንሱሊን ያለውን ኢንሱሊን መጠን በማስተካከል በየጊዜው እየጨመሩ እየቀነሱ አስተካክሎ ማምጣት ነው። ሌላኛው ግን ቀጭንም ሰው ላይ ቢሆን ታይፕ 2 ሁለተኛው አይነትም ሊከሰት ይችላል። አንድ ቅጥነት የምንለው በስንት ነው እንዳልኩ በአይን ገምተን ማየት ይከብዳል። ስለዚህ ቁመት ከኪሎ ያለውን ማየት። ሌላ ደግሞ አንዳንድ ሰዎች ሙሉ ኪሎአቸው ደና ይሆንና ሆዳቸው አካባቢ የስብ ጥርቅም ያላቸው ሰዎች አሉ። እሱም ራሱ ለጤና ችግሮች ያጋልጣል። ስለዚህ እንደሱ አይነት ነገር ካለ በአጠቃላይ ኪሎ ትንሽ መቀነሱ ለሱም ሊረዳ ይችላል፣ የሆድ አካባቢ ያለውን ለመቀነስ ማለት ነው። ከዛ ውጪ ግን ሁለተኛው አይነት ሆኖ ቀጭን ከሆኑ መድኃኒቶቹን ማስተካከል፣ አመጋገብ ማስተካከል አሁንም ማለት ነው። ኃይል የሚያገኙት ከየትኛው ነገር ነው? ኪሎውም ጥሩ ሆኖ አንደርዌትም ኮ ሊሆን ይችላል ከሚፈለገው በታች። ስለዚህ ኪሎአቸውን ወደ ጥሩ አምጥተን ግን ስኳራቸውን እንዴት አንጨምርም የሚለው እኔና ላዛር ነገር ይሆናል ማለት ነው። ስለዚህ አንደኛ የከሱበት ምክንያት ምንድነው? አንዳንድ ታካሚዎች ጥሩ ቁጥጥር ስኳራቸው ስለሌለው ሊሆን ይችላል የሚከሱት። ምክንያቱም ሰውነት ኃይል የሚያገኘው ከምግብ ነው። ኢንሱሊን በቂ ከሌለው በቂ ካልደረሰ ይከሳሉ በጣም መጥፎ ከሆነ ስኳር ቁጥጥራቸው። ስለዚህ ስኳር ቁጥጥሩ ማስተካከል ራሱ ኪሎአቸው ጥሩ ቦታ እንዲመጣ ሊያደርገው ይችላል። ከዛ መጋገባቸው እንቅስቃሴ ለቀጭን ብሎ ፍራም ነው የምንመክረው። ሚኒመም 150 ደቂቃ ነው የምንለው በሳምንት ውስጥ ሚኒመም። ስለዚህ ያንን ለወፈረም ቀጠኑም ኤክሰርሳይዝ ባደረጉ ቁጥር ወደ ጡንቻቸው ብዙ ስኳር ስለሚገባ ከደማቸው ውስጥ ይቀንሳልና እንቅስቃሴ ማድረግ፣ አመጋገብን ማስተካከል፣ ኪሎ የግድ ለመቀነስ አይደለም ምግብ የሚስተካከለው፣ ከዛ ባገባው መድኃኒት መውሰድ። እነዚህ ናቸው። አላዛር ለዚህ ጠያቂ ሌላ መጨመርለት ምላሽ ይኖራል? ምናልባት ዶክተር እንዳለችው እንግዲህ አይነቱ ይወስነዋል። ግን ጀነራሊ አመጋገቡ ማስተካከል አለበት ዶክተር ባለችው መሰረት። ከዛ በተጨማሪ ደግሞ የምግቡንም የሆነ የተወሰነ ሰዓት ሊኖሩ ያስፈልጋል። ቁርስ ምሳ እራት የሚበላ ከሆነ ቁርስ ምሳ እራት የሚበላ አሁን ቁርስ በልቶ ከዛ በኋላ ደግሞ ትንሽ ቆይቶ መብላት፣ ከዛ ደግሞ ምንም ሳይበላ ረጅም ሰዓት ቆይቶ መብላት፣ እንደዚህ ማድረጉ ለሱ ምንም አድቫንቴጅ የለውም፣ ጥቅም የለውም፣ ጉዳት ነው የሚያደርስለት። ስለዚህ ስርዓት ያለው የምግብ የተወሰነ ሰዓት ቢኖረው ይመከራል። መልካም ነው። ይሄ እንግዲህ አሁን ያለንበት ሳምንት ስለ ስኳር በቂ ግንዛቤ የሚሰጥበት ሳምንት ነው። አርብ ዕለት ደግሞ የዓለም አቀፍ የስኳር ቀን ነው፣ የስኳር ህሙማን ቀን ነው። ስለዚህ በዚህ ጊዜ ውስጥ በዚህ አጋጣሚ ሰዎች ምን ያደርጉ? በዚህ አጋጣሚ እንግዲህ ይሄን ኖቬምበርን በማስመልከት የኛ ህዳር ነው፣ ስኳራቸውን ይመርመሩ። ከዚህ በፊት ካልተመረመሩ ወይም ከተመረመሩ የቆየ ከሆነ በየትኛውም እድሜ ክልል ቢሆኑ በተለይ ከ35 ከሆኑ ይመርመሩ። ከዚህ ወዲያ ደግሞ የግድ ሰው ብዙ ጊዜ አኖኖሩን የሚቀይረው አመት ሲጀምር ምናምን ነው እንዳቋም በቃ በዚህ አመት ምናምን ይላል። መሆን የለበትም። ዛሬ ላይ ተነስተው ምንድነው እየበላ ያለው? የዛሬው ምሳዬ ምን ነበር? ቁርሴ ምን ነበር? እንዴት ላሻሽለው እችላለሁ? እንዴት ቅጠላቅጠል ልጨምርበት እችላለሁ? እንዴት ላምበጣጥነው እችላለሁ ብለው ከዛሬ ጀምረው እንቅስቃሴም በልኩ ማድረግ፣ በሊፍት የሚወጡት በደረጃ በተቻለ ለመሄድ መሞከር፣ ራቅ ብለው ከታክሲ ወርደው እግር መንገድ መሄድ መጀመር፣ በመኪናም ሆነ ምናምን እነዚህ ማስተካከል፣ ትንንሹን ነገሮች አናናራቸው ላይ ማስተካከል መጀመር ይችላል ቢያንስና መመርመር። አላዛር እዚህ ላይ መጨመርልን ይኖራል? እንትን ነው መሆን ያለበት። ይሄ ሀቢት ወይም ደግሞ አኗኗራችንን ልምድ ማዳበር ነው ያለብን። በአንድ የምንቀይረው ነገር አይደለም። ስለዚህ ብዙ ሰው አሁን ሌላ በላይፍ አሁን ይሄ ወጣ ወረድ ቢዚ ሆነና ጤናውን ይረሳል። ልክ እስኪረፍድ ድረስ ከረፈደ በኋላ ነው የሚያውቀው። አመጋገብ አስተካከል፣ ስፖርት ስራ ሲባል ተጨማሪ ነገር ይመስላል ወይ ደግሞ የሀብታም የቅንጦት ነገር ይመስላል። አመጋገብ ማስተካከል ተጨማሪ ወጪ የሚያስወጣው ይመስላል። ነገር ግን በአቅራቢያችን በአቅማችን ከምናገኛቸው ምግቦች ጤናማ የሆነ አመጋገብ ቢውልድ ማድረግ እንችላለን። ከረፈደ ጥያቄ መጥቶልናል። አጠባለሁኝ ኪሎዬን ለማስተካከል በጣም ከፍተኛ የሆነ ምግብ ፍላጎት አለኝ እበላለሁ፣ ስለዚህ እንዴት ነው ማስተካከለው ብላናለች። ለታችሁም በሰጣት ማጥባት ራሱ ጥሩ ነው፣ ካሎሪ ያቃጥላል። ስለዚህ ለዛ ነው የሚርባቸውም። ግን አሁን ምንድነው ከወሊድ በኋላ ያለው ወቅት በእኛ ሀገር እንግዲህ እንክብካቤው ብዙ ነው፣ ከሚፈለገው በላይ ነው እንጂ አንድ የምታጠባናት ከኖርማል ሰው ጨመር አድርጋ እንድትበላ ይታሰባል። ምክንያቱም የምታቃጥለውም ጨመር ያለ ስለሆነ
ማለት ነው ነገር ግን አንድ ምን በላው አይነት ነገር ምንድነው እኔ እንደው አራስ ገበታ ላይ ቅጠላቅጠል በጣም ብዙ ጊዜ አናይም በተቻለ መጠን ስለዚህ አመጋገቧን እነሱ የሚጨምርበታል ማስተካከል እንቅስቃሴ የዛ አካል መሆን አለበት ይደክማል ይገባኛል እንቅልፍ መዛባት አለ ይገባኛል ከራስ ቤት ያለ መውጣትን ባህልም አለ ዋው ፀሐይ ማይንካቹም አለ ግን እዛው ቤት ውስጥ ሆነ መንቀሳቀስ ይቻላል ወጥተው ግቢ ውስጥ ግቢ ካለ መንቀሳቀስ ይቻላል ቤት ውስጥ ቲቪ ያያችሁ እንኳን 10 ደቂቃ ተንቀሳቀሱላለሁ ማለት እንደዚህ ትንንሽ እንቅስቃሴዎች ስለሚረዱ እሱ ማድረግ ምግቡ ላይ ግን ቢርብም ረሃብ ሁሉ አንዳንዴ ሰውነታችን እንዳስለመድ ነው እንደሰጠነው ነው እርቦን ውሃ ስንጠጣ በሚልበት ጊዜ ሊኖር ይችላል ረሃብ ሁሉ የምግብ ጥያቄ ላይ ሆነ ይችላል ስለዚህ ከኖርማል ጨመር አድርጎ ግን የተመጣጠነ ነገር በመብላት መቆጣጠር ይቻላል ባይኔ ያለን በጣም አጭር ሰከንድ ነው ስለዚህ አንደኛ ማጥባቱም ጥሩ ነው በደም አሁን ስንተኛ ወር ላይ እንደሆነች አናቅም ግን በደንብ እንድታጠባ ኢንካሬጅ ማድረግ ነው እንቅስቃሴ ዶክተር እንዳለችው ማድረግ ነው ምግቧ አሁን ረሃብ የሚያስቸግረው ዶክተር እንዳለችው ረሃብና ጥማትን አንዳንዲ ሰውነታችን አያቅ ውሃም ሲጠማን ረሃብ ነው የሚልበት ስለዚህ ውሃ በደንብ በቂ ውሃ መጠጣት መቻል አለባት ምግቦቿ ደግሞ ብዙ ካሎሪ የማይሰጡ ነገር ግን ሳህናችንን የሚሞሉ ምግቦችን ማድረግ እነዚህ ምግቦች ምን አይነት ናቸው ቅጠላ ቅጠሎች ፍራፍሬዎች ብዙም ኢነርጂ የላቸውም ነገር ግን ሰውነቷ ረሃቧን ያጠግብላታል በጣም ቆንጆ ቆይታ ነበረን በጣም አመሰግናለሁ ሌላ ጊዜ ደግሞ የህፃናትን የስኳር ህመም ይዘን ደግሞ እንመጣለን አሁን ሁለቱም አንድ ላይ ሆኑ በጣም ሰፊ ስለሚሆን ነው የነጠልኩትኝ በጣም አመሰግናለሁ ይልመድባችሁ እናመሰግናለን ተመልካቾቻችን ዛሬ እንግዲህ ከፋና ሚዲያ ኮርፖሬሽን በስኳር ህመም ላይ እንዲህ ቆይታ አድርገናል እንግዲህ ሁላችንም ይሄ ወር ቀደም ስንል እንደነበረው ይህ ሳምንት እስከ አርብ ድረስ የስኳር ህመም ላይ በጣም በቂ ግንዛቤ የሚፈጠርበት ሁላችንም ደግሞ ባለንበት በተሰጠን አጋጣሚ ባገኘነው አጋጣሚ ሁሉ ምርመራ እንድናደርግና ራሳችንን እንድናቅ የሚፈለግበት ጊዜ ነውና ተሳተፉ እንግዲህ ራሳችሁን ተመርመሩ ማንነታችሁን እወቁ ከዛ ደግሞ ክትትል የሚያስፈልገው ከሆነ ወደ ጤና ተቋም ሂዱ እንላለን ሳምንት በሌላ የጤና ርዕሰ ጉዳይ እንመጣለን እስከዛው ግን ደህና ሁኑልን